ሰፈሩንም ሁሉንም ለምጄዋለሁ። ማንም እንዲያመላልሰኝ አልፈልግም። አጠገቤ እንዲሆን አልፈልግም። ልጄ እሱ እኮ አብሮሽ የሚሆነው ሰፈሩን ስለማታውቂ አይደለም፣ ለጥንቃቄ ነው አብሮሽ የሚሆነው። እሺ አሁን ልግባ በቃ። በይ ልብስሽን ቀይርና እራትሽን ብይ። ቆንጆ ምግብ ነው የሰራሁልሽ። አመሰግናለሁ፣ ግን ይቅርታ እኔ በቃኝ። ተመልከት እንግዲህ ምን አደርጓት? ምን ሊያደርጋት ይችላል? አጉል ይወጣጣል እንጂ። ለነገሩ እንዲህ መሆኑ እኔም ይስማማኛል። ልክ ነው። ምንድን ነው ያደረኩት? ምንድን ነው ያጠፋሁት? ለምንድን ነው ህይወቴ በዚህ ልክ እንደዚህ ሆነው? ቆይ ለምንድን ነው ማንም የሌለኝ? እሺ ቆይ ለምንድን ነው ሰው የገደለው? ለምንድን ነው ሁሉም ሰው እንደዚህ ክፉ የሆነው? ቆይ መቼ ነው ግን ከዚህ የሚመጣው? ግን እንዴት ነው በዚህ ቆንጆ ሆነችው? አልተኛሽም ነበር? አዎ። ለምን? ምናልባት እንደተኛ አሰባችሁ ከማራችን ብዬ። ለምንድን ነው በሩ የቆለፈው? ምክንያቱም ለሊት ስለሆነ። እዚህ መሆኔን ካዩ ጥሩ አይደለም፣ በተለይ ደግሞ ላንቺ። አሁንም ያው ነው፣ እንደውም ይብዛል። ነብሰ ገዳይ ሰው ጋር አንድ ክፍል ውስጥ። እኔ ነብሰ ገዳይ አይደለሁ። ራስን እኮ ያልከው። ይኸውልሽ አሁን በዚህ ውድቅት ሌሊት ክፍልሽ ድረስ የመጣሁት እሱን ለማብራራት ነው። እየሰማሽውንና የተነገረሽን አምነሽ እንድታድሪ ስላልፈለኩ ነው። እየሰማሁ ነው። የ10 ምናምን ዓመት ልጅ ነበርኩ። በአምላክ ባላሰበው ሁኔታ ውስጥ በዓለም ወጥመድ ውስጥ ገብቷል። ዓለም ያሰበለትን ያዘጋጀለትን እንዲሁም ደግሞ ወደዚህ ወጥመድ እንዲገባ ያደረገው ሆን ብሎ አውቆ ከእህቱ ጋር ተመካክረው ነው። አሁን ላይ ታፈሱ ሰራተኛቸው ስትሆን የእረፍት ሰዓቷንና ጊዜዋን ጨርሳ ወደ ቤት ተመልሳለች። በአምላክ እንግዲህ ያላሰበው ነገር ገጥሞታል። ችግሮች እየተደራረቡበት አሳዝናው እሷን በማገዝ ተጠምዷል ማለት ነው። ህብስት ተማሪ ስትሆን እናትና አባቷን ያጣችበትን ጊዜ እንዲሁ በውል ታስታውሳለች። ግን ደግሞ ብዙ ውስብስብ ችግሮችን ተሸክማ ወደነ ዓለም ቤት ወይም ደግሞ ወደነ ይፍቱ ቤት ስትመጣ በጣም ብዙ ነገሮች አልጋ ባልጋ ሆኖ አልጠበቋትም ነበር። ይፍቱ እንግዲህ በጣም ከባድ ሴት ስትሆን ይፍቱ በአሁኑ ሰዓት ላይ በህብስት ላይ የምታደርገው ክፋት፣ ጥላቻ እንዲሁም ደግሞ እንደ እንጀራ እናትነቷ ብዙ ነገሮችን እያደረገችባት ትገኛለች። ህብስት በአሁኑ ሰዓት ተማሪም ብትሆንም ከባዱን ችግሮች ብቻዬን ተጋፍጬ ማንም የሚያግዘኝ አጣሁ እያለች ስትገኝ በአምላክ ካጠገቧ ሆኖ እሷን ለማገዝና ለመርዳት ቀን ከሌት እየደከመ ይገኛል። በአምላክና ህብስት መቀራረባቸውን ያልወደደው አባቷ አሁን ላይ ሁለታቸው የመጣላት ወይም ደግሞ የሁለታቸውን የተለያየ ቃላት ማዳመጥ ለሱ ደስታው ሆኖለታል። ምክንያቱም የዓለምና እንዲሁም ደግሞ በአምላክ ቅርርባቸው የአባትና እንዲሁም የወንድምና የእህት ባል በመሆን ብቻ አይደለም፣ ይሄ ቅርርባቸው በተለየ መልኩ ነው። ምክንያቱም በአምላክ የይፍቱ ወንድም ሲሆን ይፍቱ ደግሞ የዓለም ሚስት ናት። ስለዚህ ቤት ውስጥ እስካለ ድረስ እንደ ቤተሰብ ብቻ ሳይሆን እንደ ስራ አጋርነትም ይጠቀሙበታል። ሁለቱም እህቱም ትሁን እንዲሁም ደግሞ የእህቱ ባል በአምላክን እንደ ልባቸው ያዛሉ። ከልጅነት ጀምሮ እስካሁን ድረስ አእምሮውን አሳጥተው እንደፈለጋቸው እያዘዙት እነሱ በመሩትና እነሱ ባስቀመጡለት ቦታ ብቻ እንዲንቀሳቀስ አድርገውታል። አሁን ላይ በአምላክ አድጓል። ሁሉን ነገር መወሰንና ማየት በራሱ ሁሉንም ነገር ሲጀምር እነሱን ስራቸውን ወደ ጓሮ ወደ ጎን እያደረገ በአሁኑ ቀጣዩን ህይወቱን ለማስተካከልና ከዚህ ወጥመድ ውስጥ የገባበትን መንገድ ለማስተካከል እያሰበ ይገኛል። ከጓደኛው ጋር ይሄንን ሀሳብ እያሰበ ሲሆን ከዚህ በኋላ በአምላክ ከዚህ ነገር ነፃ ወጥቶ ወደ ራሱ መንገድ መሄድን ይፈልጋል።
ህብስት ጋር ለየት ያለ ስሜት እየተሰማው ይገኛል። ምክንያቱም ደግሞ ህብስት መልካም ሴትና መልካም ልጅ ናት። ተምራ ትምህርቷን ለትልቅ ደረጃ እንድትደርስና እንዲሁም ደግሞ በቤተሰቦቿ ላይ የተደረገባት ነገር በጣም እንዳሳዘነው ቀጣዩን ህይወቷን እንግዲህ ብሩህ ሊያደርግላት ይፈልጋል። ግን ደግሞ አባቷን ገለሃል፣ አንተ ነህ ገለህ ቀብረህ ያስቀመጥከው፣ አንተ ነህ ወደ ጫካ የጣልከው በማለት ለተናገረው ንግግር ካሁን በኋላ ይሄንን ነገር እኔ አላደረግኩትም፣ እኔ ወድቆ የተገኘሁትን ሰው ወስደህ ጣል ሲሉኝ ጥያለሁ። ግን ደግሞ ከዛ በኋላ እኔ እንደ ገዳይ ተቆጥሬ እኔም አምኜበት ተቀምጫለሁ እስካሁን በማለት ለህብስት እያስረዳት ቢሆንም ህብስት እንግዲህ ነገሩን ቀለል አድርጋ ተመልክተዋለች። አንተ ወንጀለኛ አይደለሁም ካልክ አይደለህም፣ ካላደረግከው ካላመንክበት አላደረክም ማለት ነው በማለት ቀለል አድርጋ ነገሮችን ታይታለች። ታፈሱና ህብስት ካሁን በኋላ ብዙም የሚዋደዱ አይነት ሰዎች አይደሉም። ምክንያቱም ታፈሱ ህብስትን አትፈልጋትም። የምትፈልገው በአምላኩን ቀብረር ጀነን የሚለውን ለዚህ እኮ ነው የምወድህ፣ ለዚህ እኮ ነው አይኔ ውስጥ የገባ በልብ ያለህ እያለች እንግዲህ ነገሮችን ስታካብድ አይተናት ነበረ። ታፈሱ እንግዲህ የቤቱ ሰራተኛ ብትሆንም ግን ደግሞ አሁን ላይ ከቤቱ ባለቤት ወይም ደግሞ ከይፍቱ ጋራ በጣም ፒስ በመሆናቸው ምክንያት ለህብስት ጠላት ሆናባታለች ማለት ነው። ህብስትን እንግዲህ ለመጣል ይችን ቤቴ ያለችቷን አይጥ መንቅረሻ አውጭልኝ በማለት ሰራተኛና አሰሪ ተባብረው ከቤት ውስጥ ለማስወጣት ወይም ደግሞ ዝም ለማስበላፋን ለማዘጋት የሞከሩበትና የሄዱበት መንገድ የተለያየ ነው። በአምላክ መድኃኒቱን እንግዲህ ጠዋትም ማታ ስትጠጣ እያስጠጣቻት የምታስተኛት አንድ መድኃኒት ነበር። እሱን ቀይሮታል። ይሄ ለውጥ አላመጣልኝም በማለት ቀይሮት በማስቀመጡ ምክንያት አሁን ላይ እንግዲህ ህብስት እየታመመች አለመሆኗን የተመለከተችው የእንጀራ እናት ነገሮቹን ግራ ጋብቷታልና ከገዛችበት ሴትዮ ወይም ካመጣችው ሴትዮ ለምን ለውጥ አላይባትም በልጅቷ ላይ እያፋፋት ነው እንደሚሄደው በማለት በጣም አካብዳ ስትናገር ነበር። ለዚህ ይሆናል መድኃኒቱን እንግዲህ ሌላ ቦታ የቀየረችው ወይ ደግሞ ሌላ መድኃኒት ቀይራ አምጥታባታለች ማለት ነው። ህብስት እንግዲህ በአሁኑ ሰዓት በስቃይ ውስጥ ብትገኝም ሌላው የዋሰችቷ የቤቷ ሰራተኛ የሆነችቷ እንግዲህ ታፈሱ መድኃኒቱን እንግዲህ በተለየ በእንጀራ መልክ አድርጋ አምጥታ ሰጣታለች። ሌላ ጊዜ የሚሰጧት የነበሩ እንጀራ መልክ ሳይሆን በሚጠጣ መልክ ነበር። አሁን ላይ ግን በሚበላ ምግብ ላይ ጨምራ ያመጣችው መርዝ እንግዲህ መርዟት መሆኑ ነው። ከአልጋ ላይ እየተንፈራፈረች በስቃይ ውስጥ ሆና ሰው ሳይደርስላት ራሷን ስታ ተኝታለች ካልጋው። ህብስት እንግዲህ በዚህ ስቃይ ውስጥ እያለች በአምላክ ደርሶላታል። ሁላቸውም እየተጫወቱ የልቤ ልባቸውን ባወሩ ሰዓት ልጅ ሴት ሄዳ ነው ልጄን ኑ ነይ በሏትና ትቀላቀል በማለት ታፈሱም ሄዳ ወደ ክፍሏ ያየች በመምሰል ተኝታለች። ድብን ብላ በማለት የተኛች አስመስላታለች። ግን ደግሞ የበላችው እንጀራ ላይ መርዝ ስለተጨመረበት በቃ መቋቋም አቅቷት የሚደርስላት አጣ። እዛው እያለች ራሷን ስታለች። ሆዷን እንደጨበጠች አልጋ ላይ ኩርትም ብላ የተኛችቷ ህብስት በአምላክ እንግዲህ ሄዷል። በአምላክ ሲመለከታት ደንግጦ ታፈሱ እያለ ቢጣራም ታፈሱ ግን ዋናዋ የዚህ ሴራ አቀናባሪና መሪ እንደሆነች እሱ አላወቀም። ምክንያቱም ከዚህ ቤት ረጅም ዓመታት የመኖሯን ሚስጥር ነው እንጂ ከእህቱ ጋር ያላትን ቁርኝት ጠንቅቆ አያውቅም። ለዛ ነው አለም እንግዲህ አባቷ መስሎ በዚህ ቤት ውስጥ ላይ ብዙ ስለላዎችን ያደርጋል። ግን ደግሞ ወላጅ አባቷ ትክክለኛ አይደለም። ምክንያቱም ሀብትና ንብረት ያስጎመጀው አለም አሁን ላይ ይህንን ሀብትና ንብረት ልጅቷን በማጥመድ ወረቀቶቹን በሙሉ እንድትፈርም እያደረጋት ይገኛል። አሁን ላይ በአምላክ የነገረው ለአለም አንድ ነገር አለ። ወረቀቶችን አስፈርሚያታለሁ፣ በቃ የምትፈልገውን ነገር በሙሉ ጨርሻለሁ በማለቱ በጣም ተደስቷል። አለምና ይፍቱ እንግዲህ ጥርሳቸውን ገለጥ አድርገው ሲስቁም ታይተዋል። እጅግ በጣም ደስ ብሏቸዋል። ከዚህ ባሻገር እንግዲህ በአምላክና ይፍቱ ለቀጣይ እንግዲህ ፍቅረኛሞች ሳይሆኑ እንደማይቀሩ እርግጠኛ ነኝ። እሷም ከሱ እንድትርቅ አትፈልግም። እሱም ደግሞ የተለየ ነገር እየታየበት መጣ ይመስላል። በተለይ ደግሞ ገዳይ ያለመሆኑን ካረጋገጠበት ጊዜ ጀምሮ በጣም ደስተኛ ናት። ምክንያቱም እንደዚህ አይነት ነገሮች በሄደችበት ሁሉ የማያጣት የሆነችዋ ህብስት አሁን ነገሮችን ቀለል አድርጎላታል። ከዚህ በኋላ ብታምኝም ባታምኝም እኔ እንደዚህ ነኝ በማለት ራሱን እንግዲህ ነግሯታል ማለት ነው። ይፍቱ በጣም የምትናደድበት ነገር ቢኖር
ይህ በአምላኩን ነው። በአምላኩ በአሁኑ ሰዓት በአምላክ እንግዲህ በትክክለኝነት የእሷ ወንድም ይሁን አይሁን የሚታወቅ ምንም አይነት ነገር ባይኖርም